የጽናት አባት ወደ አዲስ አበባ መጡ። ሰኒ አለቃዋን ተሳደብኩ ብላ በጣም ተጨናንቃለች። አለቃ ቦርጮ አልኩት እያለች እሷ ተጨናንቃለች እና ምሩ ደግሞ ይስቁባታል። ጽናት ለአባቷ የኔ ሲመጡ ማግባት አንተን ምን ይሉህ ይሆን እያለች ስትጨነቅ፣ ልጄ ስለ ሰው ምን አገባኝ እኔ፣ አንቺ ስለ ሰው ሳይሆን መጨነቅ ያለብሽ ስለ ራስሽ ነው አሏት። እሷም አባ እዛ ስንት ትዳር ሲመጣልኝ አልፈልግም ብዬ የኔ ልጅ እሱን ተይው አሏት። ኪራም እበሬ ድረስ ያመጣልኝ ፈጣሪ ለኔ ብሎ ነው አሉ። የመጣን ሁሉ ዝም ብሎ ማስገባት ባህላችን አይደለም ሲሉት፣ አይ በባህሉ መሰረት እሄዳለሁ አለ ኪራም። ያ ማለት በሀገሩ ባህል ሰርግ ተደግሶ እንደገና ሊዳሩ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናል ተከታታዮች እንዴት ናቸው? አለሁ አልሐምዱሊላህ። ኢንሻአላህ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ ማለት ነው። ዛሬ ጽናት ክፍል 72ን ይዤላችሁ መጥቻለሁ። ጽናት ክፍል 72 ላይ እንግዲህ ኪራ ክብሮምና ቅዱስ እያወሩ እያለ ሰኒ ጠፋች። ረስቻት አለ ክብሮም። ሰኒ ማነች አለ ቅዱስ። ሰኒ ማለት እስከ ጭንቀት ላይ ሆና እንጂ ስትመጣ መጀመሪያ የምታገኛት ነበር አሉት። እቺ ሰኒ ማለት ማነች? ቅድም ጽናትም ስትላሰማ ኋላ ትመጣልሃለች አሉት። ጨጓራህን ለመላጥ ተዘጋጅ ሲሉት፣ እኔ ሚስቴ አይደለች ለምን ጨጓራዬን ትልጠኛለች አለ። ኪራ ቀበል አድርጎ ምን ማለት ነው የገባ ማን ሲላጣይህ አለ። አይ ቆይ አመት ይሙላህና መጀመሪያ በአመትህ ጸጉርህ ይሸሻል፣ ከዚያ ጨጓራህ፣ ከዛ ደም ግፊት፣ ከዛ ስኳር እያለ በስተ መጨረሻም ይደፉሃል አለ። እንግዲህ እዚህ ጋራ የቅዱስ አባባል ያው ትዳርን እንደ መጥፎ ነገር እያደረገው ነው ማለት ነው። ይህንን እንኳን አልደግፈውም። ክብሮም ደግሞ አረ እንደዚህ እያልክ እኛን ያላገባ ነውን በፍርሃት አታሳቀን አለው። የምሬን ነው ሚስት ማግባት ያለብህ አለም በቃኝ ስትል ነው አለ። ኪራም አንተ ጽናቴ እንዳትሰማህ አለ። ወይ ለካ አንተ አለህና ረስቼህ አለ። አንተማ ብዙ ነገር ነው የምትረሳው ሲለው ኪራ ህይወቴ ውስጥ ብዙ ነገሩ የተፈጠረውን ባስታውስ አውቆ አበድ ሳይሆን የሚባለው የነቀለ እሆን ነበር አለ። እንዴት እንደዚህ አልክ ሲለው ክብሮም ወሬ ማስቀየሻ፣ ቆይ እዚህ ቤት ቡና ነገር የለም እንዳለ። ከዚህ በፊት ቁርስ በልተህ ነው ወይስ በባዶ ሆድህ ልትጠጣ ነው ቡና የምትለው አለው። ኪራም ተነስቶ ቆይ ላስፈላለህ ብሎ ተነስቶ ሄደ። አይ እኔ ዴሊቨሪ ቫዚ ቀድሞ ይመጣ ነበር። ክችን ገብተው እሷ የእሱን አይን እሱ የእሷን አይን ሲያዩ ቡናው አይደርስም አለ ቅዱስ። ሰኒ እንግዲህ በተኛችበት ስልክ ተደውሎላት አለቃዋን ስታናግር እሺ አለቃ ቦርጮ ትላለች። ይህንን በማለቷ እንደገና በጣም ተጨነቀች። ለምሩ ሄዳ ብትነግራትም ምሩ ደግሞ ይብስ ሳቀችባት። እኔ ታጨንቅ ያለሁ አንቺ ትስቅ ያለሽ አለች። እንደው ያፎለምታ ያስጠላል የግር ይሻላል ስትል ሰኒ ምሩ ደግሞ ቀበል አርጋ እንዴ የግርማ ክብሮ ማዳነሽ አለቻት። አሁን የሚቀለድበት ሰዓት ነው አለች ሰነን። የመጀመሪያ ሰውን አክብረሽ የተሳደብሽ አለቻት። እንዴት ስትል አለቃ ብለሽ ያከበርሽ ቦርጭ ብለሽ ደግሞ አቀለልሽው አለቻት። ሰኒም ስንት አመት ሙሉ ለፋለሁ እኔና ደሞዝ ያናድግም እሱና ቦርጩና ሀብቱ ግን ያድጋሉ አለች። ጽናት አባቷ ደወሉላት። አባቷ ደውለውም ልጄ እንዴት ነሽ ሲሏት ደህና ነኝ አባ፣
ይህን ሁለት ቀን ጠፋን አይደል ሳንደዋወል ቀረን አለቻቸው። አዎ ትዳር ይዘሽ የለ ሲሏት አባ ከአንተ የሚበልጥብኝ ምንም ነገር የለም አለቻቸው። ወደ አዲስ አበባ ልመጣ ነው ሲሏት በጣም ተደሰተች። ይምጣልኝ አባቴ ምንም ሳልሳቀቅ አስተናግደዋለሁ ብላ በጣም ተደሰተች። ሰኒና ምሩም የጽናት አባት እንደሚመጡ ሰምተው ጽናትን ስራ ሊያግዙ ሊሄዱ ነው። እኛ ሳንሄድ ቀድሞውን እኮ የጽናት አባት ሊመጡ ነው አለች ሰኒ። ምሩም መጣ ትላለች። ጽናትም ለምሩና ለሰኒ በህይወቴ ከተደሰትኩበት ነገር ዛሬ ለመጀመሪያ ጊዜ አባቴን ሳልሳቀቅ ልቀበለው ነው አለች። ምሩም አንቺ ደስ ስላለሽ እኔም ደስ ብሎኛል አለቻት። ምንድነው ምስጋናን የግል ማድረግ ምኞትን የግል ማድረግ ምንድነው አለች ሰኒ። ደስ ብሎኛል ሳይሆን የሚባለው ደስ ብሎናል ነው የሚባለው አለቻት ለምሩ። እሺ ደስ ብሎናል አለች ምሩ። ሰኒ ግን ምን ሆነሽ ነው ትክክል አይደለም ፊትሽ ስትላት፣ ኧረ ተይኝ የውርደት ካባና የተከናነብኩልሽ አለቻት። እንዴት ስትል ምሩም ቀጠል አድርጋ አለቃዋን አለቃ ቦርጮ ብላው አለቻት። ሳቁባት። ሰኒ ተናደደች። የጽናት አባት መጡ። ተቀብለዋቸው ቤት እንዳረፉ ጓዛቸውን ሳያወርዱ ከመኪና ቅዱስ ይዞት ሄደ። ኪራም ሊወርድ ሲወጣ መኪናው የለም በር ላይ። ወይ እብድ የሆነ ሰውዬ ብሎ ደወለለት። ቡና ልጠጣ ሄጃለሁ አለ። ኪራም የሚለው ነገር ግራ ገብቶት መኝታ ቤቱ ገብተው ቁጭ አሉ ከናሆም ጋር። የጽናት አባትም ልጆቹ የት ሄዱ ይላሉ። አሉ መኝታ ቤት ሆኖ ነው ይመጣሉ ብላ አለች ጽናት። እስኪ ልብሴን አምጪልኝ ሞቀኝ አሏት። ጽናትም ሄዳ ምን እየሰራችሁ ነው ስትላቸው ኪራ በጣም ደነገጠ። ምንድን ነው ችግር አለ ስትል ናሆም ነገራት። ይመጣል ወይንስ ስትላቸው አው እሱማ መምጣቱን ይመጣል አሏት። እሺ በቃ ኑ ቶሎ ብላ ተነስታ ሄደች። ትንሽ ቀለል አላቸው። አንቺ ባትነግሪኝም አውቄው ነበር አሏት የጽናት አባት። አባ ካወቅክ ታዲያ ለምን አልነገርከኝም ስትላቸው ልጄ ከአንቺ ይምጣ ብዬ እንጂ እኔ ሁሉንም ነገር አውቄው ነበር አሏት። ኪራም ቀጠል አድርጎ ዓለም ላይ ካሉ አባቶች ሁሉ ምርጡ አባት ነው ጋሼ አላቸው። ለልጆት ያለው ፍቅርና እምነት አለ ኪራ ማንኛውም ልጅ ሊመኘው የሚችለው አይነት ነው አለ። ናሆምም ቀጠል አድርጎ አዎ ጋሼ እውነት ነው አለ። ጽናትን ስናያት ምን ያህል በስነ ስርዓት እንዳደገች ታስታውቃለች አለ። ምሩም ቀጠል አድርጋ ጋሼ ይህንን እድል ያላገኘን ከእናቶቻችን ጋር ተገፍተን ያደግን ብዙዎች ነን። ጽናት ደግሞ እድለኛ ናት አለች። እንዳታስለቅሱ ልጆቼ አሉ። አባ አንተ ዓለም ላይ ካሉ አባቶች ምርጡ አባት አንተ ነህ ስትል ቅዱስም ኦ መመሰጋገን ላይ ደረስን አለ። ኪራና ቅዱስ በጥቅሻ ሲያወሩ ምንድነው አንተ ማገዶ የምትፈጀው እቃውስ እያለህ ነው አለው ናሆም። እሱን ነው ውስጥ አስገብቼዋለሁ አለ። ቡናው ስንተኛ ነው አላት ምሩን። 3ኛ ስትለው ድሮም ነጋዴ እንደሆንኩ አውቀዋለሁ አለ። የጽናት አባት የቡና አፍቃሪ ነህ አሉት። አዎ ጋሽ እሱ እያረረ እኛን ነቃ ደንገጥ ያረገናል አለ። ለቡናው እያዘንክ ባልሆነ አለ ኪራ። አይደለም ለቡና ለእንጀራ ራሱ አዝናለሁ አለ። ብሩም ምን ስለምንበላው ነው አለችው። አይደለም የሀገር አይን ተሸክሞ ማን እንደሚበላው አለማየቱ ያሳስበኛል አለ። አውቆ አበደ አለ ናሆም። ምሩ ለዚህ ለልጅ ለምን ቡና አሰጭልኝም ሲል የጽናት አባትም ትገርማለች ይቻለም አሉ። ለምን ሲሉ ተፈጥሮ እኛ ላይ የነውን ሌሎች ሲያዩ አውቆ አበድ እንላቸዋለን አሉ። እንናገራቸዋለን ብለው ተናገሩ። አይ ጋሼ እነዚህ የማይገባቸው
ምነው በእናንተ ትውልድ ተወልጄ ቢሆን አለ ቅዱስም። እሺ ቅኔው ይፈታልን አለ ኪራ። እንግዲህ ቅኔውን የጽናት አባት እየፈቱላቸው ነው። ውድ ቻናሌ ተከታታዮች ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።